ፊቱ የእግዚአብሔርን መልአክ ፊት መስሎ አዩት። ይህን ቃል የምናገኘው በሐዋርያት ሥራ ምዕራፍ 6 ቁጥር 15 ላይ ተጽፎ የምናገኘው ኃይለ ቃል ነው። ጉዳዩ የተጻፈበት ምክንያት መቼስ ያው በክርስትና ታሪክ ዋጋ ከከፈሉት መካከል ብቻ ሳይሆን አስቀድሞ ክርስትና እንዴት በመከራ ማለፍ ለሃይማኖት ራስን እስከ መጨረሻው መስጠት እንደሚያስፈልግ የመጀመሪያው በቤተክርስቲያናችን ሰማዕት የሚባለው ቅዱስ እስጢፋኖስ ነው። ከቃሉ ጋር ናችሁ? የመጀመሪያው ምንድን ነው? የመጀመሪያው ሰማዕት ነው። ቀዳሜ ሰማዕት ነው የምትለው ቤተክርስቲያን። ያ ማለት ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ቀጥሎ መከራን የተቀበለ ክርስቶስ ተሰቀለ፣ ተገረፈ፣ በጥፊ ተመታ፣ ራቅ ተተፋበት፣ ጎኑ ተወጋ፣ ተሰቀለ፣ ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ ብለን ያው መከራው በትንሣኤው ብስራት ብንረሳውን ወይም በትንሣኤው ብስራት ወደ ደስታ የመከራው የለቅሶ ጊዜ ወደ ደስታ በትንሣኤው ቢቀየርም ጌታችን መከራ ተቀብሏልና ከዚያ ቀጥሎ ማለት ነው መከራን የተቀበለ ስለ እምነቱ ዓለም ጋር የተጋደለ ፊት ለፊት ነገሥታቱን መኳንንቱን ብቻ አይደለም ሕዝብ አሕዛብ በተሰበሰቡበት ለሃይማኖቱን አፍ የሰጠ በድንጋይ እየወገሩት የሚያደርጉትን አያውቁትምና ምን በላቸው ይቅር በላቸው ብሎ ወደ እግዚአብሔር የለመነ ለጥላቶቹ ማለት ነው። የመጀመሪያው ሰማዕት የምንለው ለዚህ ነው። የመጀመሪያ ሰማዕት ብቻ አይደለም፣ የመጀመሪያውም ደግሞ ሊቀ ዲያቆን ነው። ቤተክርስቲያናችን ቀዳሚ ሰማዕት ሊቀ ዲያቆን እያለች ልዩ ክብር ተሰጥታ ስለ እርሱ በደንብ ትዘክራለች፣ መታሰቢያ ቃሉንም ታደርጋለች ማለት ነው። አሁን እዚህ ላይ ህዝብ አሕዛብ የሚጠሩትን የሚወዱትን ሮማውያኑም የጽርዕ ሰዎች የግሪክ ሰዎችም አይሁድም የኢየሩሳሌም ዕብራውያንም እንደገናም ደግሞ አረማውያን የሚባሉት በተለያየ ሀገር የሚኖሩ ኢአማንያን እግዚአብሔርን የማያምኑ እግዚአብሔር አለ የሚሉ እግዚአብሔር ተወልዷል አለምኗል የሚሉ አልወረደም አልተወለደም ብለው የካዱ እነዚህ ሁሉ በተሰበሰቡበት የእግዚአብሔር ክብር በሱ ላይ አንጸባረቀና ፊቱ የእግዚአብሔር መልአክ ፊት መስሎ አዩት ይላል መጽሐፍ ቅዱስ። እንግዲህ መሰረተ ነገሩ ስንመለከተው ከቁጥር 1 ጀምሮ ምዕራፍ 6 ስታነቡ ለየት ያለ ታሪክ አለ። ህዝቡ እየበዙ በመጡ ጊዜ ብሎ ነው የሚጀምረው። ምን ብሎ ጀመረ? ምን እያሉ በመጡ ጊዜ? እየበዙ በመጡ ጊዜ እነኛ 12 ሐዋርያት መጀመሪያ ተመረጡ፣ 72 ጨመረባቸው። አይ የወንድ ብቻ ነው ክርስትና እንዳይባል ሴቶችን ደግሞ 36 ሴቶችን ጨመረባቸው። ክርስቶስ ማለት ነው። በአጠቃላይ 120 ሆኑ። ከዚህ መካከል ይሁዳ ጌታውን ሽጦ ወጣ። ከዚያ እንደገና በይሁዳ ምትክ ደግሞ ማትያስ የሚባለውን ተተካ። መልሰው 120 ሆኑ ክርስቲያኖች ማለት ነው። እንደዚህ እያደጉ መጡና ጸጋ መንፈስ ቅዱስ ከወረደ በኋላ ሐዋርያት ወንጌል በሚያስተምሩበት ጊዜ በመንፈስ ቅዱስ ጸጋ ሰክረው ማለት ነው ዓለምን ሲያስተምሩ፣ ድውይ ሲፈውሱ፣ ለምጽ ሲያነጹ፣ ዕውር ሲያበሩ፣ ሽባ ሲተረትሩ፣ በዚያን ጊዜ ብዙዎች እየተጨመሩ ወደ ክርስትና መጡ ይላል። መጀመሪያ በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር መጨረሻው ላይ ስታነቡ እነ ጴጥሮስ አንድ ቀን ሲያስተምሩ 3000 አጠመቁ ይላል። ስንት አጠመቁ? 3000። መጀመሪያ ስንት ነበሩ ክርስቲያኖች ብለናል? አሁን ስንት ሺህ ተጨመረባቸው? 3120 ሆኑ ማለት ነው። አሁንም ቀጥታ እንደገና ማስተማራቸውን ቀጠሉ ሐዋርያት። ብዙ ቢቃወማቸው ነበረ፣ ብዙ ጋር ይጋደሉ ነበረ፣ ብዙ ሰይፍ ያዙ ያስፈራሯቸው ነበሩ። በሰንሰለት እግራቸውን እያሰሩ እስር ቤት የሚያስገቧቸው፣ ትሞታላችሁ፣ ትገደላላችሁ የሚሏቸው ነበሩ። በሰንሰለት ታስረው እስር ቤት ገብተው የሚዘምሩላቸው የሚያዝኑ አይደለም። ማለት ክርስቲያን ታስሮ ይዘመራል። እንደዚያ ነው። እምነታችን እሳት ውስጥ ሆኖ መዘመር እንችላለን፣ እስር ቤት ሆኖ መዘመር እንችላለን። ይህን የሚያስችል ጸጋ ነው እምነታችን። አባቶቻችን ያስተማሩን ይህንን ነው። እነኛ 3ቱ ደቂቅ ስንመለከት እሳት ውስጥ ገቡ፣ 49 ክንድ የሚነድ እሳት ውስጥ ገብተው ይዘምሩ ነበር ነው የሚለው መጽሐፍ። ያዝኑ ነበር። አይ ምን ይሉ ነበር? እሳት ውስጥ ሆነው ምን ይሉ ነበር? ይዘምሩ ነበር። እግዚአብሔር እሳቱን ስልጣን የሰጠው ሰንሰለታቸውን ሊቆራረጥ
እጅና እግራቸው ላይ ያለው ሰንሰለቱን ቆራርጦ ጣለው። ትንቢተ ዳንኤል ምዕራፍ 3 ላይ ስታነቡ ሰንሰለት የሚቆራርጥ እሳት የራስ ጠጉር ግን መብላት አይችልም ነበር። ምክንያቱም እግዚአብሔር እሱ እየጠበቃቸው ስለነበረ ሰንሰለቱ ተቆራርጦ ሲወድቅላቸው ለምን ከእሳቱ አትወጡ? ሰንሰለቱ ከተቆረጠ አሏቸው ሰዎች ታስራችሁ ነበረ፣ እንዲያትወጡ ነበር የታሰራችሁ። ግን ሰንሰለቱን እሳቱ በላው እናንተን ሳይበላችሁ። ስለዚህ አምልጣችሁ ውጡ አሏቸው። አይ ሰንሰለቱ እኮ ከእጅ እግራችን የተቆራረጠው እኮ የተፈታ ነው እኮ በእጃችን እንዲያጨበጭብ እግራችን እንዲያሸበሽብ እሳቷ ወደ ምሕረቱ ነው ልንዘምርበት ነው እንጂ ከእሳት አምልጠን ልንወጣ አይደለም። ስለዚህ እሳቱ ላይ እንዘምራለን ነው። ክብር ለአባቶቻችን እንዘምርበታለን። አዎ ለእናንተ እሳት ያቃጥላል፣ ለእኛ ደግሞ ማውደብረ ነው እንዘምርበታለን። ለእኛ ቅኔ ማይለት ነው አሉ። አልተፈቀደለትም እኛን ሊያቃጥለን፣ ምክንያቱም እኛ ምን የገባ ነው አሉ። ዋዋይወሙ ነበልባል ለያነድዱ እሳት ይላል ዳንኤል። እነሆ ያ ነበልባል እሳቱ እሳት የሚጨምሩ ቅጠል እንጨት እያመጡ የሚጨማምሩ አሉ፣ እሳቱ እንዲባባስ ማለት ነው። ያን የሚያደርጉትን እነሱን እያሯሯጠ ሲያቃጥላቸው እያሳደደ ሰፈሩ ሁሉ ሲያቃጥል እሳት ውስጥ ያሉትን ግን አይነካቸውም ነበር። ለምን? እነኛ እምነት የላቸው፣ እነኛ እምነት አላቸው። እምነት እንደዚያ ነው። አዲስ ኪዳኑ ስንመለከተው ሐዋርያት እጅ እግራቸው ታስረው እስር ቤት ነበሩ፣ ይዘምሩ ነበር። ምን ይሉ ነበረ? ታስረው ይዘምራሉ። ጨለማ ቤቱ ነው ማለት ነው። እነ ቅዱስ ጴጥሮስ ይዘምሩ ነበረ እስር ቤቱ ነው። ሌሎችም ሐዋርያት እንደዚያ ነበርና ስለዚህ ህዝቡ እየበዙ መጡ ሲል 3000 ተጨመረ፣ 5000 ተጨመረ፣ 8100 ሆኑ። 120 ስንት ሆኑ? 8120 አያችሁ፣ ክርስትና እያበበ ይሄ። ስለዚህ በአንጾኪያ በተባለው በኢየሩሳሌም አካባቢ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል መጽሐፍ ቅዱስ። ምን ተባሉ? ወተሰብኡ አርድእት ክርስቲያነ በአንጾኪያ ቀድሙ ይላል መጽሐፍ ቅዱስ። እነሆ ለመጀመሪያ ጊዜ በአንጾኪያ የክርስቶስ ተማሪዎች ሁሉ ክርስቲያን የሚባል ስም ተሰጣቸው። ምን ተሰጣቸው? አዎ የመሲሁ ተከታይ ክርስቶስን የለበሱ የክርስቶስ ምስክር የሆኑ መከራውን ከፈጣሪያቸው ያዩ የተቀበሉ እሱ ባለፈበት መከራ ሊያልፉ የወሰኑ አዎ እሱን በጥምቀተ ክርስትና ከእሱ ጋር አንድ የሆኑ ተጠምቀው አንድ የሆኑ ከእሱ ጋር እሱን የለበሱ የእሱ ማደሪያ የሆኑ እነኛ ሁሉ ክርስቲያን ተባሉ ይላል። እየበዙ በመጡ ጊዜ ህዝቡ ይልና ይጀምራል። በዚያ ወራት ደቀ መዛሙርት ወይም ተማሪዎች ማለት ነው፣ ክርስቲያኖች ማለት ነው። በበዙ ጊዜ ከግሪክ የመጡ ደቀ መዛሙርት በአይሁድ ምዕመናን ላይ አንጎራጎሩባቸው። የዕለቱንም ምግብ በአንድ ላይ ይበሉ ነበርና ምግብ ሲያካፍሉ ለባልቴቶቻቸው ለሽማግሌዎች ማለት ነው ቸል ይሏቸው ነበርና። አሁን በግሪክ የመጡ ምዕመናን አሉ፣ ከዚያው ከአይሁድ የመጡ ምዕመናን አሉ፣ ከኢየሩሳሌም ከዕብራውያንና ከግሪክ የመጡ ምዕመናን አሉ። ምግባቸውን የሚበሉ በአንድ ላይ ነው። ያ ሁሉ 120 ህዝብ አንድ ማዕድ ነበር የሚበላ። ከቃሉ ጋር ናቸው። ስንት ማዕድ? አንድ ማዕድ። የመንግስት ስራ ያለው የመንግስት ስራውን ይሰራል፣ የሚያርሰውን ያርሳል፣ የሚቆፍረው ይቆፍራል። አትክልት የሚተክለው አትክልት ይተክላል፣ እህል የሚዘራው እህል ይዘራል። የመንግስት ስራ የሚሰራው የመንግስት ስራውን ይሰራል። ሁሉም ስራው ከሰራ በኋላ እህል የሚዘራውን ያገኘውን ምርቱን እፍኝ መደበቅ አይችልም። ሙሉውን አንጥቶ ለማህበሩ ያስረክባል። ሐዋርያት ከእግራቸው ስራ አንጥቶ ያገኘውን ታርሼ ቆፍሬ ይህንን ነው ተክዬ ያገኘሁት አትክልት ይህ ነው ብለው አንጥተው ከሐዋርያት እግር ይሰጣሉ። መደባበቅ የለም። ያገኘው ሁሉ ብዙ ያመጣም ትንሽ ያመጣም አንተ ትንሽ ነው አንተ ብዙ ነው አይባባሉ። ደሞዝ የሚከፈላቸው ሁሉ 100 ሺህ የሚከፈለው 1 ሺህ የሚከፈለው እኩል ነው። ሳይደበቁ ሳይሸራርፉ አንጥተው ለሐዋርያት ያስረክባል። ለማን ያስረክባል? ለሐዋርያት። ስለዚህ ሁሉም በአንድ ማዕድ ይሳተፋሉ ማለት ነው። አንተ ብዙ ነው አንተ ትንሽ የሚባል ነገር የለም። ያገኙትን አብረው ይበሉ ነበር። እንዲህ ነው የሚለው መጽሐፍ ቅዱስ። በዚያ ወራት እንደዚያ ነበር የሚተዳደሩ ክርስቲያኖች ባንድ ላይ በአንጾኪያ ከተማ በሚኖሩበት ሰዓት 8120 ህዝብ በአንድ ማዕድ ይበላል። የሁሉም ደሞዝ እገሌ ወገኔ የሚባል የለም። ትንሽ ታላቅ የሚባል ነገር ወያነብሩ ታይተገሪሆም ለሐዋርያት ያገኙትን ሁሉ አምጥተው ከሐዋርያት እግር ስር ያስቀምጣሉ። ሐዋርያት እኩል ማዕድ እንዲበላ ያደርጋሉ። ምግብ የሚያዘጋጁ እናቶች ያዘጋጃሉ። ወንጌል የሚሰብኩ ይሰብካሉ። የሚዘምሩት ይዘምራሉ። በአንድ ላይ ሆነው እግዚአብሔር ያመልኩ ነበር። ምን ይሉ ነበር? እግዚአብሔር ያመልኩ። እንደዚያ ነበሩ። እየበዙ ሲመጡ ግን ከግሪክ የመጡ ሰዎች ከግሪክ አምነው የመጡ ክርስቲያኖች በአይሁድ አምነው ከመጡ ክርስቲያኖች ላይ በምግብ ዙሪያ ላይ አድሎ ማድረግ ጀመሩ። ምን ማድረግ ጀመሩ?
ሲያከፋፍሉ ያዳላሉ። የእነሱን ባልቴቶች እናቶችን ቸልሏቸው ነበር አይሁድ የመጡትን የግሪኮቹ ማለት ነው። ስለዚህ እንደዚህ አይነት ሲመጣ ሰላም እየጠፋ መጣ በመካከላቸው። በምግብ ምክንያት መጣላት ጀመሩ። ከቃሉ ጋር ናቸው። አሁን በምግብ እየተጣላን ሃይማኖቱን ይዘነጋል። በስልጣን እየተጣላን ነው ሃይማኖት እየተዘነጋ ነው። ሁላችንም መሾም ነው የምንፈልገው። ሁላችንም መሪ መሆን ነው የምንፈልገው። ሁላችንም ሀብታም መሆን ነው የምንፈልገው። ሃይማኖት ተዘነጋ። እንደዚህ ሃይማኖቱን ሲዘነጋው ደግሞ ረድኤት ይነሳል። አያችሁ ምን ይነሳል? ረድኤት ይነሳል። በእንዲህ አይነት ጊዜ የሚነቁ መሪዎች ያስፈልጋሉ ነው ባጭሩ መጽሐፍ ቅዱስ የሚነግረን ነው የምነግራችሁ። በእንዲህ አይነት ሰዓት ትውልዱ ወደ ገንዘብ ብቻ ትኩረት ሲያደርግ፣ ትውልዱ ወደ መዳራት ብቻ ትኩረት ሲያደርግ፣ ትውልዱ ወደ መጋደል ብቻ ትኩረት ሲያደርግ፣ ትውልዱ ሃይማኖትን ቸል ሲል ምንድነው ችግሩ? ከማን የጎደለው? ምን ብናጎል ነው ሊከተለን ያልቻለው? የሚሉ መሪዎች ያስፈልጋሉ። በዚህ ጊዜ በመካከላቸው ክርክር ተነሳ። ለእኛ እናቶች ምግብ ያዳላሉ። እነማን? ከግሪክ የመጡት በአይሁድ እናቶች ላይ አድርገው እያደረጉ ነው ከአይሁድ ከመጡ። ስለዚህ አንድ ክርስትና አንድ ሃይማኖት ነው ያለን፣ አንድ ክርስቶስ ነው የምንከተለው፣ አንድ ማይድ ብለን እየኖር እንዲህ አይነት ክፍተት ተፈጥሯል የሚል ክስ መምጣት ጀመረ። ምን መምጣት ጀመረ? ክስ መምጣት ጀመረ። ወደ ማን? ወደ ሐዋርያት፣ ወደ 12 ሐዋርያት። ያን ጊዜ ሐዋርያት ምን አደረጉ? ህዝቡን እንሰብስብና እንወያይና ችግሩን እንፍታው አሉ። ከቃሉ ጋር ናቸው። ምዕራፍ 6 የሐዋርያት ሥራ ቤታችሁ ስትሄዱ በደንብ አጎብቱ። አያችሁ እንዲህ አይነት ችግር ሲገጥም ሚመናን ችግር ሲገጥማቸው መሪዎች ምን አይነት መፍትሄ ማምጣት እንዳለባቸው ዝም አይባል። አያችሁ ዝም አይባል። መከራ ሲመጣ፣ ችግር ሲመጣ፣ ስደት ሲመጣ ምንድነው ችግሩ? ከኛ ምንድነው የጎደለው? ደግሞ እኛ መፍታት የማንችለው ከሆነ ደግሞ እስቲ ህዝቡን እንሰብስበው ራሱ ህዝቡ መፍትሄ አካል ይሁን ማለት ያስፈልጋል። የሐዋርያት አባቶቻችን አይ በህዝቡ መካከል ላይ ክፍተት ከተፈጠረ ምንድነው ምክንያት የሆነው ይታወቃል። ምግብ ነው። ምንድነው? ምግብ ነው ችግር የሆነው ምክንያት ተፈጠረበት። ክፍተት እየፈጠረ ያለው የምግብ ጉዳይ ነው። ይህ ጉዳይ መቋጨት አለብን። የምግብ ጉዳይ ለመቋጨት ደግሞ ብቻችን መመሪያ ሰጥተን የምንቋጨው አይደለም። ህዝቡን እናወያይ። አወያችሁ ማንን እናወያይ? ህዝቡን እናወያይ። 12ቱ ሐዋርያት ህዝቡን ሁሉ ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ አይደለም አሉ። አያችሁ እስኪ በሉ 12ቱ ሐዋርያትን በሉ ህዝቡን ሁሉ ጠርተው እንዲህ አሉ፣ የእግዚአብሔርን ቃል ትተን እስኪ ድገሙት እስቲ ማዕድን እናገለግል አይገባም። አያችሁ ከስጋዊ ማዕድ የማን ማዕድ ይበልጣል? መንፈሳዊ ማዕድ የማን ቃል ማለት ነው? የእግዚአብሔር ቃል። ስለዚህ እናንተ በምግብ የምትጨቃጨቁ ከሆነ ለእናንተና ትንሽ ምግብ ተሰጣቸው፣ ለእናንተና ብዙ ምግብ ተሰጣቸው ብላችሁ በዚህ ተራ ነገር በሚያልፍ ነገር የምትጨቃጨቁ ከሆነ እኛ የምግብ ጉዳይ ለመፍታት የእንጀራና የዳቦ ጉዳይ በመፍታት የእግዚአብሔርን ቃል ልንዘነጋ ይገባል። የተጠራነው ለቃሉ እንጂ ለእንጀራ አይደለም። ለምን አይደለም? አሁን እኛ ለማንኛውም እናደርጋለን ለቃሉ አይደለም። በየቱ የለም ዘንግተነዋል። በአጠቃላይ ዘንግተነዋል። የተጠራንበትን ዓላማ እንኳን ዘንግተነዋል። ማነው 24 ሰዓት ወጥሮ ጠዋት ማታ ያለ ረፍት ነው የሚያገለግለው? አየት አዎ በቤተክርስቲያን የሚያገለግሉ ሊቃውንት አሉ። በማይለቱም አይለዩ አሉ። እንዲያምሪ ቆመው እንደምሰሶ ከመቅደሱም አይለዩ አሉ። ይሄን አንዘነጋውም። ሁላችንም ነን ወይ ሲባል ግን የለም። በአብዛኛዎቻችን ምንደኞች ነን። ታዲያ ለምን የሚበጠበጠው ግራ የተጋባው ምስቅልቅል የወጣው ለምንድን ነው? ምንደኛው ወስቶ እኮ ማለት እነኛ እንኳን መልካም አገልጋዮችን እንኳን ማናበረታታ ለነሱ ክፋት የምንሆን የምናሳድድ ጦር እንዲያዙ እናደርግልን በአብዛኛዎች ለእኔ ከተመቸኝ ጉዳዩ የምንል ስጋዊ ነገር ነው። አዙሮ ጥሎናል። መንፈሳዊ ነገር ማየት አልቻለም። ተሸፍኗል የልብ ዓይናችን። እግዚአብሔር የልብ ዓይናችን ይለት ነው። አዎ ፈጠኑ አባቶቻቸው ሐዋርያት ፈጠኑና ይህን ህዝብ ልንጎዳው አይገባም። ህዝቡ ሊበተን አይገባም። እኛ የእግዚአብሔርን ቃል ልናገለግል እንጂ የተጠራ ነው። ማዕድን ልናገለግል ምን አላልን ማለት አልተጠራንም ማለት ስለ ስጋ ምግብ አይደለም። ከረጢት ያዙ ነው የተባልነው። የማቴዎስ ወንጌል ምዕራፍ 10 ላይ ከረጢት እንኳን ያዙ ተብለናል። አቅማዳ ከረጢት ማለት የስንቅ መቆጠር ስንቅ ያስፈልግም ተብለናል። ምክንያቱም ስንቅ በጎደለ ቁጥር ቃል እግዚአብሔር ይታቁናል።
አገልግል ካልተቋጠረልን ወይም ካልተዘጋጀልን እኛ እኔንም አንሰብክም የሚል እንዳይፈጠር ምንም አያስፈልግም፣ ከረጢትም አያስፈልግም፣ ስንቅም አያስፈልግም ያለን በምግብ ምክንያት ቃሉ እንዳይረሳ ነው። ምርኩዝ አያስፈልጋችሁም፣ በትር እንዳትይዙ ተብለናል። በትር ኃጢአቱም አይደለም በትር ይዞ ምርኩዝ መያዝ። ነገር ግን አይ ሰነፎቹ በትር ስለሌለን ገደል ቢገጥመን ቁልቁለት ቢገጥመን ያለ በትር መሄድ አንችልም ብለው በዚህ ምክንያት ቃሉ እንዳይታጎል ነው። ስለዚህ በግን በእጅም እየተጨረጨሩ እስከ ምድር ዳርቻ ማንን ማገልገል ያስፈልጋል? ያለ ምክንያት ማንን ማገልገል? እግዚአብሔርን ማገልገል ነው። ስለዚህ ምድራ ነው ላይ ብዙና ጠርተው እንዲሃማቸው እግዚአብሔርን ቃል ትተን ማይድ እናገለግል ዘንድ የሚገባ አይደለም አሏቸው። አላት ወንድሞቻችን ወይ ከእናንተ ወገን በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎችን ምረጡ አሏቸው። አሁን እዚህ ላይ መፍትሄ ለመስጠት ማለት ነው። እሺ ምን እናድርግ? መፍትሄው አለ። ወደ ማይድ በማይድ እየተጣሉ በማይድ እየተጨቃጨቁ በእንጀራ በቁራሽ ፍርፋሪ እየተጨቃጨቅን ቃሉ ይረሳል። እኛም ይህን ችግር ለመፍታት እያል ወንጌል መስበካችን አገልግሎታችንን ልታዘናጉ ነው አንፈልግም። ይህን ጉዳይ እንዝጋው አሉ። እሺ ምን እናድርጋሉ? መንፈስ ቅዱስ የሞላባቸውን በጥበብ የተሞሉ ሰዎችን ጥሩ እምነት ያላቸውን በእምነታቸው ጽኑ የሆኑ 7 ሰዎችን እንምረጥና እነሱ ይህን ያስተዳድሩ፣ እኛ ወንጌል እንስበካለን። መፍትሄ እስኪ በቅርብ የሚመሯቸው መንፈስ ቅዱስና ጥበብ የሞላባቸው እስኪ መንፈስ ቅዱስ የሞላባቸው ማለት ያደረባቸው ማለት በእምነታቸው እንከን የሌለባቸው ማለት ነው። ጸልየው ከእግዚአብሔር ጋር ቀጥታ ማገናኘት የሚችሉ አማላጆች ማለት ነው። ለልመናቸው በእግዚአብሔር ዘንድ ነው ፊት የሚያስመልስ አንገት የሚያስቀንስ ቀጥታ መፍትሄ የሚያስገኙ አማኞች፣ ጸሎተኞች፣ ጸጋ መንፈስ ቅዱስ ያደረባቸው 7 ሰዎችን እንምረጣለን። አጋፋሪ የሚሆኑ ህዝቡን የሚመሩ የሚያስተዳድሩ የሚመክሩ አያችሁ። እነሱ ካደረጉ በኋላ እነኛኞቹ ወንጌል ይሰብካሉ፣ እነኚህ ደግሞ ህዝቡን ይመራሉ። በቃሉ ጋር ናቸው። በነገራችን ላይ አሁን ሰበካ ጉባኤ በለው፣ ህንፃ ሰሪ ኮሚቴ በለው፣ ሰንበት ትምህርት ቤት አመራር በለው፣ ስብከተ ወንጌል በለው እዚህ ላይ ነው የተመሰረተው። ይሄ ነው በቃ ዓላማውም ይሄ ነው። ይሄ ሁሉ ኮሚቴ ምን ያስፈልጋል ከተባለ ድንጋይ ስለመካብ ብቻ አይደለም፣ አጥር ስለማጠር አይደለም፣ ወይም ህንፃ ስለመገንባት አይደለም። ከዚህ የሚቀድመው ህዝብን መገንባት ነው። በቃሉ ጋር ናቸው። በቃሉ ጋር ናቸው። ያን ጊዜ የሚገነባ ድንጋይ እንጨትም የለም። አሁን እዚያ ላይ ዋናው ዓላማው በዓለም ላይ ያለው ሁሉ ህዝብ ወደ ክርስትና እንዴት ይምጣ ነው ጥቅሙ የነበረው። አያችሁ የሚታሰሩት እኮ አንድ ሚመን ለማምጣት 2 ሚመን ለማምጣት ነበር ሲገረፉ የነበረው። በሰንሰለት ሲታሰሩ የነበረው 3-4 ሚመን ለማሳመን ነው። ግን ጸጋ መንፈስ ቅዱስ በእነሱ ላይ ስላደረ እግዚአብሔር ከእነሱ ጋር ስላልተለየ በእምነታቸው ጽኑ፣ በጸሎታቸው የጸኑ በእግዚአብሔር ፊት የሚያሳፍር ጸሎት ስለሌላቸው ተቀባይነት ስለነበራቸው 1 ሰው እናመጣለን ሲሉ 3000 አጥምቀዋል። 2 ሰው እናመጣለን ሲሉ 5000 ያጠምቁ ነበር። ከዚህ በኋላ የሚመሯቸው አጋፋሪ የሆኑ በምግብ ዙሪያ ጭቅጭቅ እንዳይኖር ጠዋት ማታ ከነሱ ጎን ሆነው የሚመክሯቸው መንገድ የሚመሯቸው በእምነታቸው የጸኑ መንፈስ ቅዱስና ጥበብ የሞላባቸው ስንት ሰዎች? 7 ሰዎችን እንምረጥ አሉ። ለዚህም ስራ እንሾማቸዋለን። አያችሁ ህዝቡን ለመምራት እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማስተማር እንተጋለን። አያችሁ አባቶቻችን እስኪ በሉ እኛ ግን በሉ ለጸሎትና ቃሉን ለማስተማር ምን እንላለን? በቃ የኛ ስራ ነው አሉ። ስለ እንጀራ የምናስብበት ጊዜ የለም። ከረጢት አትያዙ፣ ስንቅ አያስፈልጋችሁም ተብለናል። ምርኩዛት ያዙ ተብለናል። 2 ልብስ አትያዙ ተብለናል። ምክንያት የለውም ለእምነታችን አሉ። የተሰጠንን አደራ ልንጠብቅ ነው። የተሰጠን አደራ ዓለምን ማስተማር ነው። በጸሎታችን በትምህርታችን ብዙ መጠበቅና መትጋት ነው ህይወታችን ሊሆን የሚገባው። በምግብ ዙሪያ ልንጨቃጨቅ አይገባም። ይህ አይመጥነንም ማለት አሁን ዛሬ የተቸገርነው ምኑ የተባልነው ሰዎች ከምግብ ጋር የምንታገለው ከእኛ በተሻለ ደግሞ ህዝቡ ደግሞ ለጸሎት የሚተጋበት ዘመን ላይ የደረስነው። እግዚአብሔር የውስጥ ልባችን ይክፈትልን። መድኃኒዓለም ለጸሎትና ለቃሉ ለማስተማር እንተጋለን። ይሁን ነገር በእነርሱ ዘንድ የተወደደ ሆነ።
ማለት ህዝቡ ተቀበለው ይነሳል። ሃይማኖቱ የቀናና መንፈስ ቅዱስ ያደረበትን ሰው እስጢፋኖስን፣ ፊልጶስን፣ ጵሮኮሮስን፣ ኒቃሮንና ጢሞናን፣ ጠርጤሜኔን ወደ ይሁዲነት የተመለሰው የአንጾኪያውን ኒቆላዎስን መረጡ። እነዚህ 7 ሰዎች ተመረጡ። የመጀመሪያዎቹ ሰበካ ጉባኤ፣ የመጀመሪያዎቹ ሊቃነ ካህናት መሪዎች፣ አስተዳዳሪዎች፣ የመጀመሪያዎቹ ኮሚቴ እነዚህ ናቸው። ቃለ ዓዋዲ ብትሉት እዚህ የተወሰደ ነው። ሕገ ቤተክርስቲያን ብትሉት እዚህ የተወሰደ ነው። ምንጩ ነው ማለት ነው። ለዚህ ነው የቤተክርስቲያኗ ስርዓት ሕግ በአጠቃላይ በዘመን ሂደት የሚረቀቁ የሚተረጎሙ የሚዘጋጁ ውስጠ ደንብ፣ ሕግም፣ መተዳደሪያ ደንብ በአጠቃላይ ምንጫቸው ይሄ ነው ማለት ነው። በዚህ መሰረት ነው ሰው የሚመረጠው ለአገልግሎት የሚሰማራው። ግን ስንመረጥ ዓላማውን አውቀነው ነው ወይ ሌላ ጉዳይ ነው። አንዳንድ ጊዜ ምን ስለ ዓላማው ስለ ትምህርቱ ግንዛቤ ሳይኖር እንመረጥና ህዝብን መምራትና ማስተዳደር ሳይሆን ህዝብን የምንበጠብጥ እንሆናለን። ብዙዎቻችን ትልቁ ችግር ዓላማውን አናውቀውም ማለት በጥባቸው ካለ ዓላማውን አያውቅም ማለት ነው። እዚህ ላይ እኛ የምንመረጠው በእግዚአብሔር በረከት ለማግኘት ህዝቡን ምን ለማለት ነው? ለማጽናናት ህዝቡን ምንም ነገር እዚህ መጥቶ እንዳይጎረብጠው የተመቸ አምልኮ እንዲያመልክ ከእግዚአብሔር ጋር ቀጥታ እንዲገናኝ የሚጎረብጠው የሚያውቀው ችግር እንዳይገጥመው ህዝብን መጠበቅ ነው ዓላማው። የኮሚቴ መደራጀት በየአቅጣጫው የመጀመሪያው ነው። ህዝብ የምንመጣበት ከሆነ ኮሚቴነቱ ይቅር ምን ይሰራል? እየሰማችሁ ምን ይሰራል? እዚህ መጥተን ጦርነት የምንገጥም ከሆነ ምን ይሰራልናል? ካልጸደቅን የምናጥረው አጥር የምንሰበስበው ድንጋይ ምን ይሰራል? ትርጉም አለው የለውም? አዎ ዋናው የመጀመሪያው ህንፃ እግዚአብሔር የሰው ልጅ መንከባከብ ነው። አያችሁ ሰውና እግዚአብሔር ቀጥታ የሚገናኝበትን ለቃሉ መትጋት፣ ለጸሎት መትጋት፣ ለቅዳሴው መትጋት፣ ለኪዳኑ መትጋት፣ ለማህሌቱ መትጋት፣ በዚህ ጉዳይ ላይ ምንም ነገር ድርድር ሳይኖር የጎደለ ነገር ካለ ቀድሞ ማሟላት፣ በሚመናን ዘንድ ችግሮች የሚታዩ ከሆነ እንዴት እንፍታው ቀድሞ መወያየት፣ በራሳችን ካልቻል ወደ ህዝቡ ማውረድ ያስፈልጋል። በተለይ ይህን ዘመን ለመሻገር እንደዚያ ነው ያስፈልጋል። አለበለዚያ እንዴት በጉል በድንብሩ በነበረ አሰራር አንቀጥልም። በጣም ከባድ ጊዜ ነው ያለንበት። እግዚአብሔር እሱ ይመራል። ይህን ነገር በእነርሱ ዘንድ የተወደደ ሆነ፣ ህዝብ ወደደ፣ ሃይማኖቱ የቀና መንፈስ ቅዱስ ያደረበት እነኛ አሁን ያልናቸው 7 ሰዎች ተመረጡ። በሐዋርያት ፊት አቆማቸው። ምክንያቱም ሰው ከተመረጠ በኋላ በእግዚአብሔር ፊት ቆሞ ምን ይላል? ቃል ኪዳን ይገባል አይደል? ህዝቡን ለመምራት አቆማቸው፣ አመጡ፣ ጠሯቸውና አቆማቸው። ጸለዩ፣ እጃቸውን በራሳቸው ላይ ጫኑ። ዛሬ ካህናት ዲያቆናት ቀርበው በሐዋርያት በአባቶች ፊት እንደሚሾሙ ፓትርያርኩ ጳጳሳት ቀሳውስት ዲያቆናቱን ይሾማሉ። በየደረጃው 7ቱ ማዕርጋትን በአጠቃላይ ከፓትርያርክ ጀምሮ ማለት ነው። ፓትርያርኩ ጳጳሳት ተሰብስበው ይሾማሉ። ፓትርያርኩ ጳጳሳትን ይሾማሉ። ከዚያ ጳጳሳት ደግሞ ቀሳውስት ዲያቆናትን ይሾማሉ ማለት ነው። 7 ማዕርጋት የሚባሉ ከጳጳስ ከዲያቆን አናጉስጢስ የሚባል አለ እስከ መጨረሻው ጻይሆት የሚባለው 7ቱን የክህነት ማዕረግ ይሿሿማል። እጃቸውን ጭነው ሾሟቸው፣ ሐዋርያ ሾሟቸው። እነኚህ 7ቱን አጸደቁላቸው በዙ በእግዚአብሔር ፊት። የእግዚአብሔርን ቃል ከፍ አለ። ምን አለ? የማን ቃል? ምን አለ? ከፍ አለ። በዛ ማለት ነው ዓለምን አጥለቀለቀ። ከዚህ በኋላ ትጉናቸው የተመረጡ ሰዎች መንፈስ ቅዱስ ያደረባቸው በጥበብ የተሞሉ ሰዎች ናቸው። ፍጹም እምነት ያላቸው የሚጸልዩ ለጸሎት የሚተጉ የእግዚአብሔር ቃል ከፍ አለ። እንቅፋት ሁሉ ተወገደ ማለት ነው። ሲሰብኩ ሌላ መጨመር ጀመሩ ማለት ነው። የእግዚአብሔር ቃል ሰማርያ፣ እዚሁ አንጾኪያ፣ ኢየሩሳሌም፣ ቆጶዶቅያ፣ እስያ፣ ፍሪግያ እንዲሁም ደግሞ ሰማርያ፣ ማይዶተ ሳሌም፣ ኢየሩሳሌም ማዶ ያለ እንደገናም ደግሞ እነዚህ ይሁዳ፣ ሰማርያ የሚባሉት እስከ ምድር ዳርቻ ድረስ የእግዚአብሔር ቃል ከፍ አለ። ዓለም እየተቆጣጠረበት አብዮት ቃለዘ ኢየሩሳሌም ምዕመናንም እጅግ በዙ። ከካህናቱ መካከል ያመኑ ብዙዎች ነበሩ። እነኚህ ሌዋውያን እነ ቀያፋ እነ ሐና የሚባሉት የእነኛ ተከታይ ከእነኛ መካከል ወደ ክርስትና ወደ አዲስ ኪዳን ክርስቶስን ከሰቀሉ መካከል ብዙዎቹ መጡ፣ ተቀላቀሉ። አዲስ ኪዳን አመኑ፣ የክርስቶስን ማዳን ማለት ነው። እስጢፋኖስም የእግዚአብሔርን ጸጋ እና ኃይል መላበት ወይም የመላበት ሰው ነበረ። በሕዝቡ መካከል ታላቅ ታምራትን ድንቅ ስራን ይሰራ ነበር። በሕዝቡ መካከል እስጢፋኖስ ጸጋ መንፈስ ቅዱስ ባለ መንፈስ ቅዱስ ላይ በእስጢፋኖስ ላይ የመንፈስ ቅዱስ ጸጋ አደረበት ይላል። ከዚያም በኋላ ድንቅ ስራን ያደርግ ነበረ፣ ታምር ያደርግ ነበረ።
በህዝቡ መካከል የነጣውቆች ከምትባለው ምኩራብም ከቀሬናና ከእስክንድርያ ከኪልቅያና ከእስያ የሆኑ ሰዎችም ተነስተው እስጢፋኖስን ይከራከሩት ነበር። አዲስ ኪዳን ሲያስተምር ለምን አንዳንዶቹ ጣዖት አምላኪዎች ናቸው፣ በጣዖት አምልኮ እንቀጥል እንጂ ለምን አዲስ ኪዳን ትሰብካለህ፣ ለምን ክርስቶስ ትሰብካለህ የሚሉ ተከራካሪዎች ከእነኚህ ሀገሮች የመጡ። አንዳንዶቹ ደግሞ ፀሐይ፣ ጨረቃ፣ ከዋክብት የሚያመልኩ አሉ። በፀሐይ በጨረቃ በከዋክብት አምልኮት የያዝነውን ሕዝብ ለምን ትወስድብናለህ ብለው የሚከራከሩ ተፈጠሩ። ሌሎቹም ደግሞ የቄሳርን ሐውልት አቁመው የምድራዊ ያለፉ ነገስታትን የበሰበሱ በመቃብር ውስጥ ያሉ ነገስታትን እያመለኩ ሐውልት ለምን እያመለከ አይቀጥልም፣ ለምን ክርስቶስን አምልኩ ትሉታላችሁ ብለው እስጢፋኖስ ከመከራከር የጀመሩ ብዙዎች ሰዎች፣ ነገር ግን ይላል ይቃወሙ ዘንድ አልቻሉም። ይህ እውነት ነው። ምን አላሉ? ይቃወሙ ዘንድ ምን አላሉ? አልቻሉም። ከያቅጣጫው ቢሰበሰብ ብዙ ነገር ቢያወራ እንጨትና ድንጋይ አምላኪ ነው ያለው። ማን ይረዳዋል? እንጨት አይረዳ፣ ድንጋይ አይረዳ፣ አያችሁ ሐውልት አይረዳም እኮ። የእግዚአብሔር ሰዎች ለመከራከር ጽኑ እምነት ስላለው መንፈስ ቅዱስ ያደረበት ሰው ስለነበረ አፋቸውን ይዘጋቸው ነበር። ሊከራከሩት ግን አልቻሉም፣ አቅም የላቸውም። ለምን? እሱ እግዚአብሔር አምላኩ ከሱ ጋር ስለነበረ መንፈስ ቅዱስ የመላበት ወይም ያደረበት ሰው ስለነበረ ሊቃወሙት አልቻሉም። በጥበብና በመንፈስ ቅዱስ ይከራከራቸው ነበርን። አያችሁ፣ በጥበብና በምን አሁን ጥበብ ስጋዊ ጥበብ አለ፣ መንፈሳዊ ጥበብ አለ። ጥበብ በብዙ ይተረጎማል። ለምሳሌ ስጋዊ ጥበብ አለ፣ መንፈሳዊ ጥበብ አለ፣ መለኮታዊ ጥበብ ብለው የኛ የነገረ መለኮት ምሁራን በሶስት ይተነትኑታል። ጥበብ በስንት ይከፈላል? አዎ የነገረ መለኮት ምሁራን በሶስት ይተነትኑታል። ጥበብ ስጋዊ የሚባለው ይሄ ማለት የስጋ ጥበብ ማለት ማረስ፣ መቆፈር፣ መደጎስ፣ መጻፍ፣ ማንበብ፣ መተርጎም ይሄ የመሳሰለው ጥበብ ስጋዊ ይባላል። የስጋ ጥበብ መማር፣ ማስተማር፣ ወጥቶ ወርዶ አጥሞክሮ መኖር ይሄ ስጋዊ ጥበብ ይባላል። መንፈሳዊ ሌላው ደግሞ ፈላስፍ ፀሐዩ፣ ጨረቃው፣ ምህዋረ ፀሐይ፣ ምህዋረ ከዋክብት ይሄ ሁሉ ስጋዊ ጥበብ ነው። መንፈሳዊ ጥበብ የሚባለው ደግሞ ጾሙ፣ ጸሎቱ፣ ፍቅሩ፣ ትሕትናው፣ ምጽዋቱ ነው። መንፈሳዊ ጥበብ ይባላል። መለኮታዊ ጥበብ የሚባለው ደግሞ ራሱ እግዚአብሔርን ይዞ መያዝ ማለት ያ ሁሉም የሚበልጠው መለኮታዊ ጥበብ እግዚአብሔር። እዚህ ላይ እስጢፋኖስ እነኝህን ጥበብ አሟል ነው። መንፈሳዊ ጥበብን አሟልቷል፣ ስጋዊ ጥበብም የሚመልጦታል። ከዚያ እንደገና መለኮታዊ ጥበብ ክርስቶስን ይዟል ማለት ነው። አያቸው አው ጥበብ ይለዋል ክርስቶስ። ጥበበን ልነግሩም ለጠቢባን ይላል ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 ላይ እንደው ጥበብ ያሉ የግሪክ ሰዎች አስቸገሩት። የፕሉቶ አርስቶትል፣ ሶቅራጥስ የነሱ እንትን ነን እኛ እኮ የነሱ የጠቢባን ሰዎች ነን፣ እንደው ከእኛ በላይ ምን ጥበብ አለ አይነት በትዕቢት ተናገሩ። እንደዚህ አይነት ነገር ሐሳብ ይዘው ናቃረቡት። ሐዋርያው አላወቁትም። ያን ታላቅ ልጅ ምድርና ሰማይ የሚራቀቅ ኦሪትን ሰፍሮና ቆጥሮ መጥቶ የሚናገር 4 ነጥብ 2 ነጥብ 3 ነጥብ ይተረጉማል። እንኳን አረፍተ ነገር የለም። ታላቁን ሐዋርያ አንተ ምን ጥበብ ትላለህ? ምን አዲስ ጥበብ አለ? ይሄ ሶቅራጥስ ሀገር ነው፣ የፕሉቶ አርስቶትል ሀገር ነው። ይሄ አሪዮስፋጎስ ይባላል። መካነ ፈላስፋ ነው የመጣህበት ቦታ። ሳታውቀው ነው የመጣኸው። ምን አዲስ ጥበብ አለ? እስኪ ንገረን አሉ። እዚያ የተመሳጨ ይመስላል። ምን አላቸው? ጥበበ ንነግሮሙ ለጠቢባን፣ ለጥበበኞች ጥበብ እንነግራቸዋለን ብሎ ጀመረ። እስኪ በሉ ለጥበበኞች ወልድ ጥበብን እንነግራቸዋለን። የምንናገረው ጥበብ በሩዝ የዚህ ዓለም ነገስታት መሪዎች የሚያውቁትን ስጋዊ ጥበብ አይደለም፣ የሚያልፉ የሚሻሩ ናቸውና ዓለም ሳይፈጠር የነበረ በሩዝ ከህሊና ፍጡራን የተሰወረ ማንም ሳያስገድደው በውስጡ በስጋ የተገለጠ ያን ጥበብ እንነግራቸዋለን። እሱም ክርስቶስ ነው። ክብርና ምስጋና ለአምላካችን ነው። ጥበብ ንነግሮሙ ለጠቢባን፣ ለጥበበኞች ጥበብ እንነግራቸዋለን። ዋኮ ጥበብ ዘዓለም ወይ ጥበብ ላይ ተዝንቶ ዓለም ሀለው ይሳሩ የሚያልፉ የሚሻሩ የምድር ነገስታት መሪዎች የሚያውቁትን ጥበብ አይደለም እንናገረዋለን። ታዲያ ምን አይነት ጥበብ ነው ብላችሁ ከጠየቃችሁኝ አላችሁ። የፕሉቶን አይደለም፣ የአርስቶትልንም አይደለም፣ የሶቅራጥስ አይደለም። መቃብር ስር ተወሽቆ በስብሶ ቀርቷል። የሁሉ ጠቢብ አለ። የሁሉ ጠቢብ የለም አለ። የኔ ጥበብና መቃብር ረግጦ የተነሳው የሞትን ማሰሪያ የቆረጠው ጥበብ ክርስቶስ ማለት። ክብርና ምስጋና ለአምላካችን ነው። እሱ ነው የምናገረው። ይሄ ጥበብን ሰው አላቸው። ይሄ ነው የኔ ጥበብ አላቸው። በዚህ ላይ ምን ይላል?
ምን አለ አፋቸውን ዘጋቸው። ለምን ጸጋ መንፈስ ቅዱስ ያደረበት ሐዋርያ ነው። እስጢፋኖስም እንደዚያ ተከራከሩ። ተከራክረው ግን ያሳምኑ አልቻሉም፣ አፈሩ ነው የሚለው። ለምን መንፈስ ቅዱስ በእስጢፋኖስ ላይ ምን ብሏልና አድሯልና። ከዚያ በኋላ ወደ ሐሰት ክስ መሄድ ጀመሩ። ያላቸው አማራጭ በክርክር እስጢፋኖስን ምን ማድረግ ስላልቻሉ ከፊቱ መከራከር አቅም ስላጡ ከዚያ በኋላ ይህንን ሰው በሙሴና በእግዚአብሔር ላይ የስድብ ቃል ይናገራል። አያችሁ፣ ወደ ሐሰት ምስክር ወደ ሐሰት መጡ። ጭራሽ የማያምኑትን እግዚአብሔር በእግዚአብሔር ላይ የማይቀበሉትን ሙሴን በሙሴ ላይ ክፉ ነገር ይናገራል ብለው ሊከሱት ሞከሩ። ሲናገር ክፉ ነገር ሲናገር ሰምተነዋል የሚሉ የሐሰት ምስክሮችን አስነሱበት በእስጢፋኖስ ላይ። ሌላ አማራጭ የላቸውም። መከራከር ፈለጉ፣ ድል አደረጋቸው። እሱ ጋር ያደረው መንፈስ ቅዱስ ነው። የሚናገረው ስለ ክርስቶስ ነው። ሁልጊዜ የማይለየው በፍጹም የሚያመልከው አምላክ እሱ ጋር ነው ያለው። ተከራክረው ድል ማድረግ አይችልም። በእውር በድንብሩ በስጋ ጥበብ ነው እነሱ የሚከራከሩ። እሱ ስጋዊ መንፈሳዊ መለኮታዊ ጥበብን ጠንቅቆ ያወቀ ታላቅ ሊቅ ነው እስጢፋኖስ። ስለዚህ መከራከር ሲያቅታቸው በእግዚአብሔር ላይ በሙሴ ላይ በኦሪታችን ላይ ክፉ ነገር ተናግሯል ብለው ከሰው ጋር ለማጣላት የሐሰት ምስክር ጠሩበት ነው በገንዘብ ገዝተው። ህዝቡም ሽማግሌዎችና ጸሐፊዎችም እየጎተቱት ወደ ሸንጎ አቀረቡት። ቅዱስ እስጢፋኖስ ነው። የሐሰት ምስክሮችንም አቆሙበት። እነርሱም እንዲህ አሉ፣ ይህ ሰው በዚህ ቤተ መቅደስ ላይና በኦሪት ላይ የስድብ ቃል እየተናገረ ዝም በል ቢሉት እምቢ አለ። ክሱ ማለት ነው። የናዝሬቱ ኢየሱስ ይህንን ቤተ መቅደስ ያፈርሰዋል፣ ሙሴም የሰጠንን ኦሪታችንን ይሽራል ሲል ሰምተነዋል። ይሄ እኮ ክርስቶስ የተከሰሰበት ነው። በዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ንስቱ ወለዝንቱ በቤተ መቅደስ ሲመጻደቁ 46 ዓመት የተሰራ ቤተ መቅደስ ይሄ እኮ አባቶቻችን የሰሩት ነው፣ 46 ዓመት የፈጀ ነው ብለው በወርቅ በብር የተንቆጠቆጠ መቅደስ እንደሆነ ገለጡ። በዚያ ተመኩ። 46 ዓመት በተሰራ መቅደስ። አዎ በዘሩባቤል ተሰርቷል። የሶሎሞን መቅደስ ፈርሶ በ7 ዘመን ምርኮ በኋላ በ46 ዓመት በ46 ዓመት ዘተሐንጸ ዝንቱ ቤተ መቅደስ አሉ። 46 ዓመት ተከለ ለዘሩባቤል አባቶቻችን የሰሩት ነው አታውቅም አሉት። ምክንያቱም በዚያ ይሸጡበት ይለውጡበት ስለነበረ አስወጡ ብሎ ሲገለባበጥባቸው መቅደሴ የእግዚአብሔር ማደር የእግዚአብሔር ቤት ነው የአባቴ ቤት ነው ብሎ ሲያባረራቸው ይሄ እኮ 46 ዓመት የተሰራ የአባቶቻችን መቅደስ ነው ተመኩበት። በክርስቶስ ላይ ማለት ነው። አላወቁትም። እነሱ ዘሩባቤል የሰራው መቅደስ ነው የሚመኩበት። እሱ ዘሩባቤል የፈጠረ ነው። አቃል ጋር እሱ ዘሩባቤል እኮ የፈጠረው የዘሩባቤል ሰሪ ዘሩባቤል የሰራ መቅደሱን የሰራው ዘሩባቤል ነው። እሱ ዘሩባቤል ነው የሰራው። ዘሩባቤልን ባይፈጥረው መቅደስ ማን ይሰራላቸው ነበር? አላወቁትም። 46 ዓመት ፈጅቶ እየተሰራ ይሄ እኮ መቅደሳችን ነው፣ ገበያ የምናርገው መሸጫ መለወጫ የምናርገው ለምን ብለው ተቃወሙ። ንስትወ ለዝንቱ ቤተ መቅደስ አነ ሐንጾ በሳልስት ዕለት እናንተ አፈለጋችሁ 46 ዓመት ያላችሁ ታው አፍርሱት፣ በሶስተኛው ቀን እሰራለሁ። 46 ዓመት አይፈጅብኝም እሱ በ3 ዓመት እኔ እሰራዋለሁ አላቸው። እነሱ ስለ መቅደስ ነው የሚከራከሩ። እሱ ግን እያላቸው ያለው ስለ ስጋው መቅደስ ስለ ራሱ። ምክንያቱም 46 ዓመት የተሰራ መቅደስ ማለት 46ቱ መጻሕፍተ ብሉያት ይወርዳል ይወለዳል ብለው የተናገሩለትን የኔን አካል ሰቅላችሁ ግደሉት፣ በሶስተኛው ቀን እሰራዋለሁ ማለት በሶስተኛው ቀን ከሙታን ተለይቼ በስልጣኔ እነሳለሁ ነው። ክብር ለስሙ ይሁን። በስልጣኔ እነሳለሁ ወይ ተዘከሩ አብዳይሁ ዘይገሎሙ በእንተ ቤተ ሥጋው። ስለ ራሱ ሥጋ እየነገራቸው እንደሆነ ሐዋርያት ራሱ አልተረዱትም ይላል። እንኳን አይሁድ እኔ ሲቀሉኝ ግደሉኝ በሶስተኛው ቀን እነሳለሁ። 46 ዓመት ሰራ 46ቱ መጻሕፍተ ብሉያት የተናገሩልኝ የኔን አካል ስቀሉት ግደሉት ማለት ነው። እና እነሱ ምናሉ ይቺን አመጡና ክርስቶስን የከሰሱበትን መቅደሱን እንደዚሁ ሰራዋለሁ እያለ ይናገራል። እስጢፋኖስ ሲከሱ ሌላ የሐሰት ምስክር እንጂ ያገኘው ነው የሚቀባጠረው። ህሊናውን የሸጠ ስለሆነ ምንም አይጠበቅም። የናዝሬቱ ኢየሱስ ይህን ቤተ መቅደስ ያፈርሰዋል፣ ሙሴ የሰጠንን ኦሪታችን ይሽራል ሲል ሰምተነዋል። ይሽራል ሲል ሰምተነዋል። ክርስቶስ እኮ ኦሪትና ነቢያትን ሊሽር አልመጣውም ብሏል። የማቴዎስ ወንጌል ምዕራፍ 5 ቁጥር 14 እስከ 18 ያለ ነገር ግን ይሽራል ብሎ አስተማረ ነው። የሐሰት ምስክር አዘጋጅተው መሰከሩት።
በሸንጎም ተቀምጠው ለፍርድ ማለት ነው የነበሩት ሁሉ ትኩር ብለው ተመለከቱ። ዳኞቹ በፍርድ አደባባይ አቅርበውታል። በሐሰት ዳኞቹ ትኩር ብለው ተመለከቱ። በፍርድ አደባባይ ያሉ ሸንጎች ማለት ለፍርድ የተዘጋጁ ዳኞች ማለት ነው። እስጢፋኖስን ትኩር ብለው ተመለከቱ። ተከሶ ቀርቧል። ፊቱም እንደ እግዚአብሔር መልአክ ፊት ሆኖ አዩት። እስኪ በሉ ፊቱም በሉ እንደ እግዚአብሔር መልአክ ፊት ሆኖ አዩት። የማን ማደሪያ ስለሆነ? አዎ ትኩር ብሎ ሲያዩ ዳኞቹ ደነገጡ፣ ተጨነቁ። ምክንያቱም ሰው ሆኖ ሳለ መልአክ ነው የሚመስሉ። አያችሁ ነጸብራቃዊ መልአክ እንደሚያንጸባርቅ መልአክ እንደዚህ ያንጸባርቅ ነበር ፊቱ። ዳኞቹ ተጨነቁ። እንኳን ሊፈርዱ አይደለም ቀርቶ ሲያዩት። ምክንያቱም የመንፈስ ቅዱስ ማደሪያ ነው። የምን ማደሪያ? የመንፈስ ቅዱስ ማደሪያ። አሁን እዚህ ምዕራፍ ላይ ምን ተማራችሁ ብሎ ጨርሳል። ይሄ ምዕራፉን ጨረሰ ትምህርት። በዚህ ምዕራፍ ላይ የምንማራቸው አንደኛ ህዝብ ችግር ሲገጥመው መሪዎች የችግር መፍትሄ መሆን ያለባቸው፣ መፍታት የማይችሉ ከአቅማቸው በላይ የሆነባቸው ጉዳይ ካለ ለህዝብ አጀንዳውን አውርዶ ተመካክሮ የመፍትሄ አቅጣጫ ማስቀመጥ እንዳለ፣ እንዴት ህዝቡን መምራት እንደሚያስፈልግ እዚህ ላይ ይነግረናል። ለእኛ ለቤተክርስቲያን መሪዎች የሚነግረን እውነት ይሄ ነው። ከዚያም በኋላ ደግሞ እነሱ እርዳታ መሪዎች እርዳታ የሚያስፈልጋቸው ከሆነ በእምነት በጸሎት የበረቱ ጸጋ መንፈስ ቅዱስ ያለባቸው ገዳማውያን ሊሆን ይችላሉ። በጸሎት እንዲረዱ በዚያው ባሉበት ነው ሱባኤ እንዲገሩ እግዚአብሔር እንዲለምኑ የዓለምን ማንነት የመጣውን ችግር መቅረፍ መቀየር የሚችል አቅም ስላላቸው በጸሎት የበረቱ ገዳማውያን እንዲጸልዩ ለነሱ መልእክት ማስተላለፍ ባሉበት ሱባኤ እንዲይዙ ከዚህ ያለው ህዝብ ደግሞ ወደ እግዚአብሔር እንዲያለቅስ በአንድ ላይ ሆኖ ተባብሮ መፍትሄ መስጠት የበረቱና ጽኑ የሆነችን ሰዎች ደግሞ በመስፈርታቸው መንፈሳዊ ህይወት ሆኖ እነሱን መሪ አድርጎ ህዝቡን እንዲመሩ እንዲያስተባብሩ የችግሩ መፍትሄ ማድረግ እንደሚያስፈልግ መጽሐፍ ቅዱስ ጠንቅቆ ይነግረናል ማለት ነው። ይህን ነው የምንማረው ማለት ነው። ለአባቶቻችን ጥበቡን ምስጢሩን የገለጠ አምላካችን ለእኛም ጥበቡን ምስጢሩን ይግለጥልን። አዎ በጊዜ የገጠማቸውን ችግር እንደፈታላቸው እኛም አሁን በዓለማችን እንደ ሀገር እንደ ዓለም የገጠመንን ችግር እንደ ቤተክርስቲያን ለእሱ የሚሳነው ነገር የለምና አምላካችን ችግሩ ሁሉ ሊፈታልን የእርሱ ቅዱስ ፈቃድ ይሆንልን። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆያል።